ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁን ታሪክ ማቅረባችንን ቀጥለናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ክፍል 4 በደቡብ ኤርትራና በምጽዋ አውራጃ በአጠቃላይ በምጽዋ የወደብ ከተማ በተለይ ለረጅም ጊዜና በተደጋጋሚ በአብዮታዊ ጦራችንና በሻዕቢያ መካከል ከተደረጉ መራራ ተጋድሎች የመጀመሪያው ክፍል። በአብዮታዊ ሰራዊታችንና በሻዕቢያ መካከል በምጽዋ ምድር ለረጅም ጊዜና በተደጋጋሚ የተደረጉ ፍልሚያዎች በጠየቁት የጊዜ መጠን ውጊያው የተካሄደበት ከ40 ዲግሪ ሴንቲግሬድ በላይ የሆነው የአየሩ ሙቀት ከጠላት የመሬት ይዞታ ጋር ሲነጻጸር ለአብዮታዊ ሰራዊታችን እጅግ አስቸጋሪ የሆነው የመልክዓ ምድር አቀማመጥና ወታደሩ የለበሰውን ልብስ ብቻ ሳይሆን ያደረገውን ጫማ ሳይቀር እየበላና እየቀረደደ የሚጥለው የጨው ማሳ ምሽግ የውጊያው ጠቅላላ ባህሪና በሁለቱም ተፋላሚዎች በኩል የተከፈለው መስዋዕትነት ከ30 ዓመታት በላይ በተካሄደው የእርስ በእርስ ጦርነት በየትኛውም የጦር ሜዳ ያልተደረገና ራሱን የቻለ አንድ ትልቅ መጽሐፍ የሚወጣው እጅግ አሳዛኝ ብቻ ሳይሆን እጅግ ዘግናኝ የውጊያ ታሪክ ነው። በዚህ የኢትዮጵያ ሕዝብ ማህበራዊ አብዮት የትግል ታሪክ በጥቂቱ ቆንጥሬ ለአንባቢ ያቀረብኩት የመጽሐፍ ክፍል የሚገልጸው የውጊያውን አጀማመርና የመጀመሪያውን ክፍለ ታሪክ ብቻ ነው። ወደ ውጊያው ታሪክ ከማምራቴ በፊት ውጊያው የተካሄደበትን መልክዓ ምድራዊ አቀማመጥ የምጽዋን ከተማና ቀይ ባህርን በጥቂቱም ቢሆን ለአንባቢ ማስተዋወቅ አስፈላጊ ይመስለኛል። ምጽዋ የምንለው የወደብ ከተማ የኤርትራ ክፍለ ሀገር ርዕሰ ከተማ ከሆነው ከአስመራ የሚርቀው በ100 ኪሎ ሜትር ነው። የሐማሴን አውራጃ ዋና አካል የሆነው የአስመራ ከተማ የተገነባበት መሬት ከጠቅላላው የአውራጃው ምድር አንጻራዊ ስፋትና ዝርግነት ወይም ሜዳማነት ያለው ነው። ከከተማው ክልል ወጣ ብለው ከሚገኙ ትንንሽ ከተሞች ከጊንዳ፣ ከአምባቲካላና ከነፋሲት ወዘተ ጀምሮ ያለው የሐማሴን አውራጃ ደቡባዊና የምጽዋ አውራጃ ሰሜናዊ ክልሎች በጠቅላላ ማለት ይቻላል እስከ ዶጋሌ ድረስ እንደ ሰንሰለት የተያያዘና የአስመራንም የምጽዋንም ከተሞች የሚገዛ ከፍተኛ ኮረብታማ ምድር ነው። ተያይዘው እስከ ዶጋሌ አዘቅዝቀው የሚወርዱት ኮረብቶች ወይም ከፍተኛ መሬቶች የሚሸፍኑት አብዛኛውን የሐማሴን አውራጃና የምጽዋን አውራጃ ምዕራባዊውን ክልል ሲሆን ከቀይ ባህር ጋር የሚዋሰነው ምስራቃዊው መጠነኛ መሬት ወደ ቀይ ባህር አዘቅዝቆ የሚወርድ ገደላማ መሬት ነው። ከአስመራ ወደ ምጽዋ የሚወስደው አስፓልት የየብስ ተሽከርካሪዎች መንገድ የተሰራው ከምጽዋ አካባቢ ኮረብቶች ስር በገደላማው መሬት ጠርዝ ላይ ሆኖ ዶጋሌ እስኪደርስ ድረስ ጠመዝማዛ በመሆኑ ገንጣዮች በአነስተኛ የሰው ቁጥር አድፍጠው አደጋ በመጣል በሰውና በመንገዱ ላይ ጸረ ተሽከርካሪ ፈንጂዎችን ለመቅበር ያመቻቸዋል። በ100 ኪሎ ሜትር ርቀት ውስጥ በአስመራና በምጽዋ ከተማ መሃል ያለውን የመሬት ከፍታ ልዩነት ስንመለከት የአስመራ ከተማ ያለበት የመሬት ከፍታ ምጽዋ ሲደርስ የቱን ያክል አዘቅዝቆ ወደ ባህር ወለል እንደወረደና የፈጠረውን ከፍ ያለ የአየር ንብረት ልዩነት መረዳት ይቻላል። በአስመራና በምጽዋ ከተሞች መካከል ከምጽዋ 20 ኪሎ ሜትር ርቆ በሚገኘው መለስተኛ ከፍተኛ መሬት ላይ ባለውና ዶጋሌ በመባል በሚጠራው ስፍራ ላይ
የምጽዋን ከተማ ነዋሪ ሕዝብ አብዮታዊ ሰራዊታችንን የሚመግብ ከከርሰ ምድር የሚወጣ ውሃ ማደያ እናገኛለን። የምጽዋን ከተማ ከተቀሩ የተለያዩ የኢትዮጵያ ከተሞች ጋር ስናስተያየው ስፋቱ ወይም መጠኑ አነስተኛ ሆኖ ውብና ዘመናዊ ከተማ ነው። ከተማው በውሃ ሁለት ላይ በመከፈሉ በቀይ ባህር ጠርዝ ላይ ያለው የከተማው አንዱ ክፍል በውሃ የተከበበ ደሴት ሆኖ ከሌላው ሰሜናዊ የከተማው ክፍል ጋር የሚያገናኘውና ተሽከርካሪዎችን እንደ ልብ የሚያስተላልፍ የየብስ መተላለፊያ በር ወይም መንገድ አለ። ከተማው በጠቅላላ ሕዝቡንና ሰራዊቱን የሚያስተናግድ አንድ ግዙፍ ሆስፒታል፣ የተለያየ ደረጃ ያለው የትምህርት አገልግሎት መስጫዎች፣ ሆቴሎች፣ የተለያዩ የምግብ ቤቶች፣ የመሸታና የቡና ቤቶች፣ የሲኒማ አዳራሽ፣ የሕዝብ መዝናኛ፣ የባህር ዳርቻና የመዋኛ ገንዳዎች ወዘተና በአጠቃላይ አንድ ከተማ ከሞላ ጎደል ሊኖረው የሚገቡ አገልግሎት ሰጪ ተቋማት ያሉት ከመሆኑ ሌላ የማምረቻ ተቋሞችንም በተመለከተ የከተማውን ነዋሪ ሕዝብና ሰራዊቱን የሚመግብ የዳቦ መጋገሪያ፣ የበረዶ ማምረቻ፣ የጨው ማምረቻና የሲሚንቶ ማምረቻ ወዘተ ፋብሪካዎች ነበሩት። የአገሪቱ ዋናና ዘመናዊ ወደብ፣ የባህር አገልግሎት ወይም የማሪታይም መምሪያ ማዕከል፣ ከምጽዋ እስከ አቆርዳት የተዘረጋው የምድር ባቡር ማጓጓዣ አገልግሎት ማዕከል፣ የአገሪቱ ሰሜናዊ የባህር ኃይል ሰፈርና የባህር ኃይል አካዳሚ የሚገኙት በምጽዋ ከተማ ነው። ከተማው የተገነባው በቀይ ባህር ጠርዝ ላይ ወደ ባህሩ በጣም ተጠግቶ ነው። የቀይ ባህር ጠረፋችን ወይም የባህር ድንበራችን ርዝመት ከሰሜን ጫፍ እስከ ደቡባዊ ዳርቻ ከራስ ካሳር እስከ ራስ ዱሜራ ከ1000 ኖቲካል ማይልስ በላይ ርዝመት ያለው ነው። በእኛና የቀይ ባህር ተዋሳኝ በሆኑ ጎረቤት ሀገሮች መሃል የየሀገራቱ ይዞታ የሆነውና ከምድር 20 ኖቲካል ማይልስ ርቀት ወይም ስፋት ያለው የባህር ወለል የማንም ይዞታ ሳይሆን ዓለም አቀፍ የባህር ክልል ይባላል። የኢትዮጵያ ይዞታ በሆነው 1000 ኖቲካል ማይል ርዝመትና 20 ኖቲካል ማይልስ ስፋት መካከል 100 የሚሆኑ ደሴቶች አሉ። ለአያሌ ምዕተ ዓመታት ኢትዮጵያ በቀይ ባህር ክልል ይዞታዋ ውስጥ 100 ደሴቶች አሏት እየተባለ ሲነገር ይኑር እንጂ እኔ እንደተመለከትኳቸው ሰው የሰፈረባቸውና ሰው ማስፈር የሚችሉት ደሴቶች 3 ብቻ ሲሆኑ የተቀሩት ምናልባት በጊዜ ርዝመት ወይም ሂደት በውሃ ተውጠው ወይንም ውሃ ለብሰው ሊሆን ይችላል ደሴቶች ሳይሆኑ ከባህሩ ወለል በላይ ትንሽ ብቅ ብለው የሚታዩና በሌሊት ለሚጓዙ መርከቦች አቅጣጫ መምሪያ የሚሆኑ መብራቶችን ለማስቀመጥ ያገለግሉ እንደሁ እንጂ ሌላ ጥቅም የማይሰጡ አያሌ የመሬት ጉብታና ቋጥኝ ድንጋዮች ናቸው። ቀይ ባህር ዓሳ የበዛበት ባህር ከመሆኑ ሌላ በመቶ የሚቆጠሩና የተለያዩ የዓሳ አይነቶችም ያለው ባህር ሲሆን ኢትዮጵያን ጨምሮ የአካባቢው አረባዊ ሀገሮች ከቴክኖሎጂ ኋላ ቀርነትና የዓሳ ፍጆታቸው ውሱንነት የተነሳ እንዲሁም አረቦቹ የነዳጅ ዘይት ባለ ሀብት በመሆናቸው ከዓሳ ስጋ ይልቅ የቀንድና የዳልጋ ከብት ስጋ ስለሚመርጡ በቀይ ባህር ያልተነካ የዓሳ ሀብት ክምችት አለ። ከአንዴም ሁለቴ የቀይ ባህር ክልላችንን በጎበኘሁበት ጊዜ በእኛ የባህር ክልል ውስጥ አያሌ ዶልፊኖችም እንዳሉ ለመገንዘብ ችያለሁ። እነዚህ አካላዊ ተፈጥሯቸውና ባህሪያቸው በጣም የሚያስደስት ቅንና ሰው አፍቃሪ የሆኑ የባህር እንስሶች ከምጽዋ ወደ አሰብ በወታደራዊ መርከብ ከጓደኞቼ ጋር በምንጓጓዝበት ጊዜ ሳይለዩን ከመርከባችን ግራና ቀኝ እየዋኙና እያጫወቱን አጅበውን እስከ አሰብ ወደብ ድረስ ተጉዘዋል። ቀይ ባህር ሞገደኛ ባህር ነው። ከሞገዱ ኃይለኛነት የተነሳ መርከቦች የሚሄዱት እየተናወጡ ስለሆነና የተሳፋሪውን ሰው የሆድ ዕቃ ስለሚንጡ የተበላና የተጠጣ ነገር በሆድ ውስጥ አይቆይም፣ ያስመልሳል። በዚህ ምክንያት ቶሎ ቶሎ ስለሚርብ በቀይ ባህር ላይ የመርከብ ጉዞ በየቀኑ ከሚያስፈልገው መደበኛ ምግብ በተጨማሪ 2 ወይም 3 መመገብ ሊያስፈልግ ይችላል።
የባህር ኃይላችንን ሰራዊት ችግር ለመረዳት የቻልኩት በዚህ የባህር ጉዞ ነበረ። ሴት እህቶቻችንን ነፍሰ ጡር ሆነው በቀይ ባህር ላይ በመርከብ ቢጓጓዙ የባህር መንገዱ እንደሚያውካቸው አይጠረጠርም። በቀይ ባህር ክልል ይዞታችን ውስጥ ያሉት ሰው የሰፈረባቸው ትልልቅ ደሴቶች ዳህላክና ናኩራ በመባል የሚታወቁት ናቸው። ናኩራ ለ50 ዓመታት በተካሄደው የፋሽስት ኢጣሊያ የቅኝ አገዛዝ ዘመን የኢትዮጵያ ታጋዮች ታስረው በግዞት የሚሰቃዩበትና የሚሞቱበት የስቃይ ወህኒ ቤት የተሰራበት ደሴት ነው። ቀደም ብዬ እንደገለጽኩት የምጽዋ ከተማ ብቻ ሳይሆን ጠቅላላው የምጽዋ አውራጃ በበጋ ወቅት ለ9 ወራት ያክል ከ35 ዲግሪ ሴንቲግሬድ በላይ የሆነ ከፍተኛ ሙቀት ሲኖረው፣ በክረምት ለ3 ወራት ያክል ከባህሩ ከሚነሳው ኃይለኛ ንፋስ ጋር ተቀላቅሎ የሚመጣው ከዜሮ መቀነስ በታች የሆነ እጅግ የሚቀዘቅዝ አየር ነው። ሁለት እጅግ የተለያዩ እጅግ ቀዝቃዛና እጅግ ሞቃታማ የአየር ንብረት ጨው ማሳ ውስጥ መሽጎ ጠላቱን ለሚከላከለው አብዮታዊ ሰራዊታችን ሌላው የስቃይ ምንጮች ነበሩ። በኢትዮጵያ የተለያዩ ነፋሻ ክልሎች የተወለዱና ያደጉት የህዝባዊ ሰራዊታችን አባላት ለቀይ ባህር ክልል የአየር ንብረት ፍጹም ባዕድ ስለነበሩ ወደ ምጽዋ በመርከብ የሚጓጓዘው ክፍለ ጦር አዛዥ የነበረው ሌተናል ኮሎኔል ተስፋዬ መኩሪያ ከሰራዊቱ ጋር አሰብ ወደብ እንደደረሰ በከባድ የፀሐይ ንዳድ ስለተመታና እዚያው አሰብ ሕይወቱ በማለፉ ለክፍለ ሀገሩ ሌላ አዛዥ መፈለግ ነበረብን። የክፍለ ጦሩ አባላት ህዝባዊ ሰራዊቶች በመርከብ ተጭነው በቀይ ባህር የአየር ንብረት ከ40 ሰዓት በላይ ተጉዘው የምጽዋ የፀሐይ ንዳድ ሲቀበላቸው ምጽዋ በደረሱ የመጀመሪያው ቀን ብቻ ከክፍለ ጦሩ አባላት መካከል 504 በፀሐይ ንዳድና በውሃ ጥም ሞቱብን ካልኩ በኋላ ወደ ውጊያው ታሪክ አመራለሁ። ሻዕቢያ በደንጎሎና በዶጋሊ መካከል ያሉትን ኮረብታማ መሬቶች በሁለት ክፍለ ሰራዊት ከሁለት ወገን ማለትም አንደኛው ክፍለ ሰራዊት ከአስመራ ከተማ ወደ ምጽዋ የሚንቀሳቀሰውን፣ ሁለተኛው ክፍለ ሰራዊት ከምጽዋ ከተማ ወደ አስመራ የሚንቀሳቀሰውን የመንግስቱን ጦር ለማቆም በሚያስችላቸው ሁኔታ በስልታዊ ይዘት አሰልፎ ጥቅምት 2 ቀን 1970 ዓመተ ምህረት የአስመራ ምጽዋን መንገድ ዘጋ። ሻዕቢያ ይሄንን እርምጃ ከመውሰዱ በፊትም ለዓመታት እነኚህን ሁለት አውራጃዎች ማለትም የሐማሴንና የምጽዋ አውራጃዎች የሚካፈሉትን ሰፊና የአስመራንና የምጽዋን ከተሞች የሚገዛ ተራራማ መሬት በቋሚነት በጦር ለማስያዝ ባለው የሰው ኃይል እጥረት ምክንያት አዳጋች በመሆኑ ከአስመራ ምጽዋ ወይንም ከምጽዋ አስመራ የሚደረገውን ግንኙነትና የተሽከርካሪዎች ንቅናቄ ደህንነት ለማስጠበቅ በወገን ጦር በኩል ያለው አንድና ብቸኛ አማራጭ ወይንም ማድረግ የሚቻለው የቅፍለት ወይም የኮንቮይ ዘዴን ነበረ። ከሁለቱም ከተሞች የሚንቀሳቀሱ ተሽከርካሪዎች የሰራዊቱ የመንግስትም ሆኑ የግለሰቦች በየሳምንቱ አንድ የጉዞ ፕሮግራም በማውጣት በዚህ የጊዜ ክልል ውስጥ መንቀሳቀስ ያለባቸውን ወይም መንቀሳቀስ የሚፈልጉትን ሁሉ ያሰባሰበ ቅፍለት በጦር በማጀብ ነበር መንገዱን መጠቀም የሚቻለው። በአንባቢ ዘንድ እንደሚታወቀው የኤርትራን ክፍለ ሀገር ከመሃሉ ኢትዮጵያ የሚያገናኙት የየብስ ተሽከርካሪ መንገዶች በገንጣዮች የተዘጉ ከመሆናቸው ሌላ የባሬንቱ የአዲቀይህና የክፍለ ሀገሩ ርዕሰ ከተማ አስመራ በገንጣዮች ተከበዋል። በእነኚህ ከተሞች ውስጥ የተከበበው ህዝብ ከክፍለ ሀገሩ ገጠር ወይንም ከገበሬው ጋር የነበረው ሁለንተናዊ ግንኙነት የተቋረጠና በመሃላቸው የነበረው የማህበራዊ የኢኮኖሚና የንግድ እንቅስቃሴ ጨርሶ የቆመ በመሆኑ ገንጣዮች በከበቧቸው ከተሞች ውስጥ ነዋሪ የሆነው ህዝብ በሙሉ ማለት ይቻላል በምግብ አቅርቦት በኩል የመንግስት ተረጂ ከሆነ ቆይቷል። ሰራዊቱ የሚያስፈልጉት ትጥቆች፣
አልባሳት፣ የጦር መሳሪያዎች፣ ስንቆች፣ ነዳጅና ቅባት ወዘተ ለክፍለ ሀገሩ አምራች ድርጅቶች የሚያስፈልጉ ጥሬ ዕቃዎች በሙሉ ከመሃል ሀገር ወደ ኤርትራ የሚመጡትና በኤርትራ አምራች ድርጅቶች የተመረቱት የኢንዱስትሪ ውጤቶችና ማናቸውም ሸቀጦች የሚወጡት በምጽዋ ወደብ ነው። ሕዝቡ የሚመገባቸው እህሎች፣ ጥራጥሬዎች፣ ማጣፈጫዎች፣ ቡናና ስኳር ወዘተ በጠቅላላ ከመሃል ሀገር ወደ ኤርትራ የሚገቡት በምጽዋ ወደብ ነው። ከወደቡ አገልግሎትና ከባህር መጓጓዣ ሌላ በተለዋዋጭነት የሚታይ ወይም የሚታሰብ ነገር ቢኖር የአየር መጓጓዣ ነው። በአየር መጓጓዣ ማጓጓዝ የሚቻለው ሰዎችንና አንዳንድ በአጣዳፊ ሁኔታ የሚፈለጉ ቁሳቁሶችን ለተወሰነ ጊዜ ብቻ እንጂ ጠቅላላውን የሕዝቡንና የሰራዊቱን ፍላጎትና ፍጆታ ለረጅም ጊዜ በአየር ማጓጓዣ ለማቅረብ የአገሪቱ አቅም አይችልም። የምጽዋ አስመራ መንገድ ተዘግቶና የወደቡ አገልግሎት ቆሞ የኤርትራን ክፍለ ሀገር ሕዝብ ለመመገብና ሰራዊቱን ለማዋጋት አለመቻል ማለት የጊዜ ጉዳይ ካልሆነ በስተቀር የገንጣዮች ዓላማና ፍላጎት ተግባራዊ ወደሚሆንበት ጊዜ እየሄድን መሆናችን ለማንም ግልጽ ነበረ። ስለሆነም የኤርትራን ክፍለ ሀገር የአስቸኳይ ጊዜ አስተዳደር የአመራር አካላት የሰሜኑን ሰራዊት እዝ የአመራር አካላት ያካተተ የአገር መከላከያ፣ የአገር ደህንነትና የሀገር ጸጥታ ጉዳይ ምክር ቤትን አስቸኳይ ስብሰባ አድርገን የአስመራ ምጽዋን መንገድ በአስቸኳይ መክፈት በሚቻልበት መፍትሄ ላይ መምከር ነበረብን። በብሔራዊው የሀገር መከላከያ የደህንነትና የጸጥታ ምክር ቤት ስብሰባ የአስመራ ምጽዋን መንገድ በአስቸኳይ ለመክፈትና በዚህም አጋጣሚ ሕዝቡንና ሰራዊቱን የገጠሙት የምግብና የቁሳቁስ አቅርቦት ችግሮች በአስቸኳይ መፍትሄ በሚያገኙባቸው ሁኔታዎች ላይ ውሳኔ ሰጠ። የተጠቀሱት ውሳኔዎች አካል የሆነውን ወታደራዊ ጽያዬ ተግባር በተመለከተ ሁለቱ ገንጣይ ድርጅቶች ስራና የውጊያ ቀጠና ተከፋፍለው ጀብሃ በኤርትራ ደጋማ ክልሎች መሃል ያሉትን አዲቀይህንና አስመራን ከቦ የከበበውን ቀለበት ከቀን ወደ ቀን ለማጥበብ በሚጥርበት ጊዜ ሻዕቢያ ያለውን ኃይል በሙሉ አሰባስቦ የኤርትራ ምጽዋን መንገድ በመዝጋትና ብሎም የምጽዋን ወደብ ለመውረር ስላቀዱ የባሬንቱን የአዲቀይህንና የአስመራን ከተሞች ዙሪያ ከሚከላከሉት የወገን ጦር ክፍሎች መካከል ቢያንስ ከፊሉን ከመከላከያ ምሽግ በማውጣት አሰባስቦና የምጽዋን ከተማና ወደቡን በመከላከል ላይ ያለው ጦር የኋላ ጥበቃ ከሚያደርጉት የአባት ጦር ሻለቆች በስተቀር በሙሉ ከምሽጉ ወጥቶ አንደኛ ከምጽዋ ተነስቶ በምጽዋ አስመራ መንገድ ላይ ያለውን የሻዕቢያ ጦር እየወጋ ወደ አስመራ የሚሄድ አጥቂ ግብረ ኃይል፣ ሁለተኛ ከአስመራ ተነስቶ በአስመራ ምጽዋ መንገድ ላይ ያለውን ጠላት እየወጋ ወደ ምጽዋ የሚሄድ ሁለት አጥቂ ግብረ ኃይሎች ተቋቁመው መንገዱን እንዲከፍቱት፣ ሶስተኛ በዚህ የጊዜ ክልል ውስጥ ከሶቪየት ኅብረት የምንጠብቃቸው መሳሪያዎች ባለመድረሳቸው በሰሜን ከሚዋጋው መደበኛ ጦራችን ብዛት ያለው ህዝባዊ ሰራዊታችን የታጠቀው ቀላል መሳሪያዎችን ብቻ በመሆኑ በከባድ መሳሪያዎች አይነትም ሆነ መጠን ከገንጣዮች በማይሻል ሁኔታ ላይ ስለነበርን የታቀደውን ውጊያ ተግባራዊ ለማድረግ የዲሞክራቲክ የመንን የአመራር ጓዶች ጠይቀን ያገኘናቸውን አንድ የ122 ሚሜ ቢኤም ሮኬት ወንጫፊ መድፍና አንድ የሶቪየት ኅብረት ስሪት የሆነ ቲ55 የታንክ ሻለቃ የተኩስ ድጋፍ ለአጥቂ ግብረ ኃይሎች ይሰጡ ዘንድ እንደ አስፈላጊነታቸው እንዲደለደሉና ውጊያው በአስቸኳይ እንዲቀጥል የብሔራዊና አብዮታዊ ዘመቻ መምሪያ ለሰሜኑ ሰራዊት እዝ ትዕዛዝና መመሪያዎችን ሰጠ። የሰሜን እዝ በተሰጠው ትዕዛዝና መመሪያ መሰረት የራሱን ዝርዝር የሥራ ድርሻ ሰርቶና ሁለቱን አጥቂ ግብረ ኃይሎች አደራጅቶ
ከሁለት አቅጣጫ ማለትም ደንጎሎና ዶጋሊን የመነሻ መስመር በማድረግ መንገድ የዘጉትን ገንጣዮች የማጥቃቱ ውጊያ ተጀመረ። በኢትዮጵያ ሕዝብ አብዮታዊ ትግል ታሪክ ቅጽ 1ና በዚህም ቅጽ 2 ላይ በብዙ አጋጣሚዎች ደጋግሜ በኤርትራ ምድር ለኢትዮጵያ አንድነት ከገንጣዮች ጋር በተደረገው የትጥቅ ትግል የወጋን ሰው ሳይሆን መሬቱ ነው እንደማለቴ ሁሉ በዚህ የአስመራ ምጽዋን መንገድ ለመክፈት በተደረገው ትግል ሁለቱን አጥቂ ግብረ ኃይሎቻችንን የወጋቸው ሻዕቢያ ሳይሆን መሬት ነው። በአስመራና በምጽዋ ከተሞች መሃል 100 ኪሎ ሜትር ርዝመት ያለውን ከፍ ያለ የአየር ንብረት ልዩነት ሁለቱንም ከተሞች ገዢ የሆኑትን የተራራ ሰንሰለቶችና የመንገዱን ጠመዝማዛነት በጥቂቱም ቢሆን ለአንባቢ አስረድቻለሁ። ወደ ውጊያው ታሪክ ከማምራቴ በፊት ለአንባቢ ማስረዳት ወይም ማስታወስ ያለብኝ በታጠቅ የጦር ሰፈር የ3 ወር ወታደራዊ ስልጠናን አጠናቆ ወደ ኤርትራ የተላከው ምንም አይነት የውጊያ ልምድ የሌለው ህዝባዊ ሰራዊታችን ለፍልሚያ የተሰለፈው ከ15 ዓመታት በላይ የውጊያ ልምድ ካለውና የአገሩ የኤርትራ ተወላጅ በመሆኑ የሚዋጋባቸውን የመሬት አይነት፣ የመሬት ብልትና ወታደራዊ ጠቀሜታቸውን በሚገባ ከሚያውቅ በተወለደበትና ባደገበት የአየር ንብረት ክልል ውስጥ ከሚዋጋ ጎሬላ ጋር መሆኑ ነው። ህዝባዊ ሰራዊታችን ይሄንን ውጊያ የመዋጋት ዕጣ የገጠመው የኤርትራን ምድር ገና ከመርገጡ በመሆኑ ለኤርትራ የአየር ንብረት በጠቅላላ ለምጽዋ አካባቢ በተለይም ፍጹም ባዕድና እንግዳ በነበረበት ወቅት ነው። ሻዕቢያ በአስመራና በምጽዋ ከተሞች መሃል ያሉትን ሰው አልባ ተራሮች የተቆጣጠረው ያለ ውጊያ ከመሆኑ ባሻገር በተራሮች ላይ ራሱን ለውጊያ ለማዘጋጀት በቂ ወይም ረጅም ጊዜ አግኝቶ ስለነበረ ከወገን ግብረ ኃይሎች ቶክስ ብቻ ሳይሆን ከወገን አየር ኃይል ድብደባ የሚመክቱት ተለዋዋጭ ምሽጎችንም በቅደም ተከተል ወደ ኋላ በጥልቀት ለመገንባት ከመቻሉ በላይ በሁለቱ ማለትም በደንጎሎ ግንባርና በዶጋሌ ግንባር መሃል አማካኝ ስፍራ ላይ መጠነ ሰፊ ደጀን ጦር ወይም ተተኪ ሁለቱንም ግንባሮች ለመርዳት ወይንም ተተኪ ሁለቱንም ግንባሮች ለመርዳት ለማጠናከርና ሲያስፈልግም መልሶ ለማጥቃት አዘጋጅቶ ወይም አካብቶ ነበረ። ሁለቱም ግብረ ኃይል ጦሮች የአስመራ ምጽዋ መንገድ መዘጋትና የምጽዋ ወደብ አገልግሎት መቆም ለኢትዮጵያ ሕዝብ ምን ማለት እንደሆነ በሚገባ የሚገነዘቡ ከመደብና ከፖለቲካ ንቃት ጋር ከፍ ያለ የሀገር ፍቅር ስሜት ያላቸው ስለነበሩ በእልህና በአብዮታዊ ወኔ የኢትዮጵያ አብዮታዊ ሰራዊት ወደፊት በማለት እየጣሉና እየወደቁ ጠላት ምሽግ ውስጥ በመግባት እየተናነቁ አንዱን ምሽግ ሲጥሱ ሌላ ምሽግ እየገጠማቸው ተራራ እየቧጠጡ በመውጣት ሌላ ምሽግ በታላቅ መስዋዕትነት ሲጥሱ ውለው ፋታ የሚያገኙት ጨለማው የወገንንም የጠላትንም አይን ሲጋርድ ብቻ ነው። በዚህ አይነት ተጋድሎ ለቀናት በተደረገ ፍልሚያ ከሁለቱም ግብረ ኃይሎች በቁጥር የሚበልጠው ሰው በመሰዋትና በመቁሰል ከውጊያ ውጭ ከመሆኑ በላይ ጠላት የወገን ጦር የተራራ ቀበቶችን እየቧጠጠ በመውጣት መድከሙን በመመልከት ሁለቱንም ግብረ ኃይሎች በተጠባባቂ ኃይሉ በፈረቃ መልሶ በማጥቃት የተያዙበትን ምሽጎች እያስለቀቀ የወገንን ጦር ውጊያ ሲጀምር ወደ ነበረበት ስፍራ መለሰው። የሰሜን እዝ ከአስመራ ከተማ ዙሪያ መከላከልና ከሌሎችም ስፍራዎች አንስቶ ተጨማሪ ጦር በማቅረብ በተለይ የአስመራን ግብረ ኃይል በማጠናከር በተደጋጋሚ ከፍ ያለ የማጥቃት ጥረት ቢያደርግም ቀደም ብዬ ለአንባቢ እንደገለጽኩት አብዮታዊ ሰራዊታችን የሚዋጋው ከሰው ጋር ሳይሆን ከመሬት ጋር ስለሆነ በሁለቱም ግብረ ኃይሎች ከፍ ያለ መስዋዕትነት የተከፈለበት ፍልሚያ ሳይሳካ ቀረ። ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም ክፍል 5ን በቀጣይ ይዘንላችሁ እንቀርባለን።
ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።